አሁን ደግሞ ሰዓቱ ቢዝነስ ወይ መረጃዎች ወደ እናንተ የሚደርሱበት ጊዜ ነው። በተለይም ገበያው መረጃዎችን ወደ እናንተ የምታደርስ ይሆናል። ቤቲ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ በፍ። መልካም ቆይታ። አመሰግናለሁ። እንደምን ዋላችሁ ተመልካቾቻችን። ከአቦል ዜና የቢዝነስ ዘገባችን ተጀምሯል። በቅድሚያ የአጋራችንን የኢትስዊችን መልእክት ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው። ያረ ሙላባት ያው ለቲ ማለለ ኮዛጋ ገና ይኑላ ሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶላ ከፋያችን ይሳል። ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለሱ ፖስ ማሽን አለ ወይ? ቀጣ የዚህ ባንክ ክፍያ ካርድ አታስኩት ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስ ማሽን ላይ ይሰራል። መዋጮዋን ስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እንደዛ ጋር እኮ ኢቲኤም። አይ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። የዘውትር የቢዝነስ ዘገባችን አጋር የሆነውን ኢትስዊች እናመሰግናለን። ወደ ዘገባዎቹ አልፋለሁ። በምዕራብ ጎጃም ዞን ጃቢ ጠናን ወረዳ ህገወጥ የንግድ እንቅስቃሴን ለመከላከልና ለመቆጣጠር የገበያ አረጋጊ ግብረ ኃይል ተቋቁሞ እየተሰራ መሆኑን የወረዳው ንግድና ገበያ ልማት ጽሕፈት ቤት አስታውቋል። በጃቢ ጠናን ወረዳ ሰሞኑን የተከሰተውን የነዳጅ እጥረት ምክንያት በማድረግ አላግባብ ለመክበር የሚሹ ስግብግብ ነጋዴዎች በሸቀጣ ሸቀጦች ላይ ያልተገባ የዋጋ ጭማሪ እያደረጉ መሆኑን የገለጹት የወረዳው ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ጌትነት እጅጉ ናቸው። ይህንንም ህገወጥ ንግድ ለመከላከል እንደ ወረዳ ህግ ተላልፈው የተገኙትንም ነጋዴዎች ላይ ግንዛቤ በመፍጠርና የእርምት እርምጃ በመውሰድ ወደ ትክክለኛው የንግድ ስርዓት እንዲገቡ ለማድረግ እየተሰራ ነው ብለዋል። ኃላፊው እንደገለጹት የኑሮ ውድነትን ለመቀነስ እንደ ጤፍና ፊኖ ዱቄት እንዲሁም ስኳርና ዘይትን በተጨማሪ የግብርናና የኢንዱስትሪ ምርቶችን ለመንግስት ሰራተኛው በተመጣጣኝ ዋጋ ማቅረባቸውን አብራርተዋል። በጨው ምርት ላይ የዋጋ ጭማሪ በማድረጋቸው ምክንያት የንግድ ሱቃቸው ታሽጎባቸው የነበረ መሆኑን የገለጹት ወጣት አንዱ ዓለም አበበ ይገርማል ስማቸውና አለማየሁ የተዋለ አሁን ላይ ሱቃቸው ስለተከፈተላቸው በወጣው ተመን መሰረት እንደሚሸጡ ተናግረዋል። በወረዳው በታሪፉ መሰረት እንዲሸጡ ለነጋዴዎች የዋጋ ዝርዝር የተቀመጠላቸው መሆኑን የገለጹት የውጭ ድህረ ፈቃድ ኢንስፔክቴሽን ቡድን መሪ አቶ ማንደፍሮ አለማየሁ ናቸው። ዘገባው የጃቢ ጠናን ወረዳ ኮሚኒኬሽን ነው። የቁም እንስሳትን ግብይት በማዘመን ከዘርፉ የሚገኘውን ገቢ ለማሳደግ እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታውቋል። ህገወጥ የቁም እንስሳት ግብይት የዘርፉ ማነቆ መሆኑንም ነው ቢሮው የገለጸው። በቀለ ተሾመ ተመልክቶታል። በኢትዮጵያ ከፍተኛ የእንስሳት ሀብት ካላቸው ክልሎች መካከል የአማራ ክልል አንዱ ነው። መረጃዎች እንደሚያሳዩት ከሆነ አማራ ክልል ከ31 ሚሊዮን በላይ የጋማና የዳልጋ ከብቶች፣ ከ25 ሚሊዮን በላይ በግና ፍየሎች እንዲሁም ከ22 ሚሊዮን በላይ የዶሮ ሀብት አለው። ይሁን እንጂ ከሀብቱ የሚፈለገውን ያክል ገቢ በመሰብሰብ ኢኮኖሚውን ደግፏል ማለት ግን አይቻልም። ለዚህ አንዱ ምክንያት ደግሞ ህገወጥ የቁም እንስሳት ግብይት በቀዳሚነት የሚነሳ ችግር ስለመሆኑ የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ ገልጸዋል። ችግሩ በስፋት የሚከሰትባቸው ቀጠናዎችም ተለይተዋል። የት አካባቢ እንደሆነ ማለት ነው። በተለይ በምዕራብ ጎንደር፣ በወልቃይት ጠገዴ ሰቲት ሁመራ፣ በሰሜን ጎንደር፣ በሰሜን ወሎ መውጫ በሮችና በአዊ ጃዊ አካባቢ ባሉ አካባቢዎች ሰፋ ያለ የቁም እንስሳት ህገወጥ ንግድ የሚካሄድባቸው አካባቢዎች ናቸው። ችግሩ በተለይ ባለፉት 2 እና 3 ዓመታት ተደራሽ ካለመሆናችን ጋር ተያይዞ ሰፊ ሀብት ወደ ውጭ የሚወጣበት፣ በዚህም ክልሉም ሆነ ሀገሪቱ ብዙ ሀብቶችን ያጣችበት ሁኔታ እንደነበረ አይተናል። አሁን ይህን ለማስቀረት የሚያስችል ርብርብ እየተደረገ ነው ማለት ነው። ህገወጥ የቁም እንስሳት ግብይትን መቆጣጠርና ጥራት ያላቸው እንስሳትን ወደ ውጭ ለመላክ የእንስሳት ማቆያ ቦታዎችን ወይም ኳራንታይንን በማጠናከር ክልሉ ከዘርፉ የሚያገኘውን ሀብት ለማሳደግ እየተሰራ መሆኑና ለውጥ እየታየ እንደሆነም ምክትል ኃላፊው አንስተዋል። እዚህ ጋር በልዩ ርብርብ ክልሉም ሀገሪቱ የምታጣውን ሀብት ማስቀረት መቻል አለብን በሚል ስራዎች እየተሰሩ ነው። በሌላ በኩል ደግሞ አገልግሎት መስጠት ያቆሙ በፌዴራል መንግስት የተገነቡ የኳራንታይን ሳይቶች አሉ። ለምሳሌ ምዕራብ ጎንደር ላይ ማለት ነው። ይህን ደግሞ ከሚመለከተው ከፌዴራል የግብርና መዋቅሮች ጋር በመነጋገር
ስራ እንዲጀምር በማድረግ በኩል እነዚህ ሁለት ስራዎች እየተሰሩ መጥተዋል ማለት ነው። ውጤትም እየታየበት ነው። በአንድ ጊዜ እስከ 37 እንስሳት ቁም እንስሳት የያዝንበት ጊዜ አለ በዚህ ዓመት ማለት ነው። እና ገንዘቡ ተሽጦ ለመንግስት ገቢ በመሆን ረገድ ውጤቶች እየታዩ ነው። ነገር ግን አሁንም ገና ተደራሽ ያልሆኑ ከሀገር ውስጥ ፍጆታ አልፎም ጤንነታቸው የተጠበቁ እንስሳትን ለውጭ ገበያ ለማቅረብ ከባለድርሻ አካላት ጋር በቅንጅት እየሰሩ መሆናቸውንም አቶ ፈንታው ገልጸዋል። ከሀገር ውስጥ ፍጆታ አልፎ የሀገሪቱን የቁም እንስሳት ሀብት ወደ ውጭ ለመላክ እየተሰራ ያለው በህገ ወጥ መንገድ የሚወጣውን እንስሳት ቁጥር የማስቀረት፣ በሌላ በኩል ደግሞ ምርመራ የተደረገላቸው ጤንነታቸው የተጠበቀ ለውጭ ገበያ እየቀረቡ ያሉት የሚለውን በትክክል ለመስራት የሚያስችል ስራ ነው እየተሰራ ያለው። ከዚህ አንጻር በዚህ ዘርፍ የተሰማሩ የግብይት ተዋናያንም ጭምር አግኝተን ስልጠና የሰጠንበት እና ምንን አሟልተው ኤክስፖርት ማድረግ እንዳለባቸው ግንዛቤ የፈጠርንበት እንደ አዲስ መነቃቃትን የፈጠርንበት ሁኔታ እንዳለ ለማስገንዘብ ነው። ህገወጥ የቁም እንስሳት ግብይትን ለመከላከል የሁሉንም ባለድርሻ አካላት ርብርብ ይጠይቃል። የኤጂ የቧንቧ መገጣጠሚያ ምርቶች ከጊዜ ወደ ጊዜ ደንበኞች የሚሰጡትን አስተያየት መሰረት አድርጎ ገበያው የሚፈልገውን ምርቶች ለገበያ ማቅረብ እያስቻላቸው መሆኑን ደንበኞቹ ገልጸዋል። ተቋሙ የልማት ድርጅት እንደመሆኑ ምርቶችን ማህበረሰቡ በመጠቀም ሀገርንና ድርጅትን የበለጠ ተጠቃሚ እንዲሆኑ ሊሰራ እንደሚገባም የፋብሪካው ኃላፊ ወይዘሮ ወለላ መብራት ገልጸዋል። ሻምበል ወርቁ ተጨማሪ ያለው ኤጂ ፓይፕ ፊቲንግ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ በአማራ ክልል መንግስት የፕላስቲክ ቧንቧ መገጣጠሚያዎችን ለማምረት ታስቦ የተቋቋመ የልማት ድርጅት ነው። ድርጅቱ ሲቋቋም በክልሉም ብሎም በሀገሪቱ ያለውን የመገጣጠሚያ ውጤቶችን በማምረት በዚህ ምክንያት የሚቆሙ የልማት ድርጅቶችን ለመደገፍ ታስቦ የተቋቋመ ፋብሪካ እንደሆነ ነው የድርጅቱ ኃላፊ የሆኑት ወይዘሮ ወለላ መብራት የሚናገሩት። የልማት ክፍተትን ለመፍታት ታስቦ እንደተደራጀው ሁሉ በተለያዩ ማነቆዎች በሚፈለገው ፍጥነት እየሄደ ያልቆየ ቢሆንም ባከናወናቸው ስራዎች ግን በርካታ የመጠጥ ውሃ ፕሮጀክቶችን፣ የመስኖ ፕሮጀክቶችን እና የህንፃ ግንባታ ፕሮጀክቶች የገጠሟቸውን ችግሮች ፈቷል። ፋብሪካው አሁን ላይ የደንበኞችን ገበያ የሚፈልገውን ምርትና አገልግሎት በማዘመን ጥራት ያላቸውን ብዙ አይነት የኤችዲፒ፣ ዩፒቪሲ፣ ፒፒአር ቧንቧ መገጣጠሚያዎችን እንዲሁም የስታዲየም ወንበሮችን እያመረተ ይገኛል። ድርጅቱ የሚያመርታቸው ምርቶች አሁን ላይ በደንበኞችና በገበያው ዋጋ አዋጭና ተፈላጊ እየሆኑ መምጣታቸው ነው ደንበኞች የሚናገሩት። ፈጥኖ የሚደርስ ከጥራት አኳያ በእርግጠኝነት ለመናገር ሌላም ድርጅት እንገዛለን ፊቲንግ፣ ጥራት ግን ኤጂን እስካሁን ድረስ ሚተካ አላገኘውም። አገራችን ላይ ብሎም እዚህ በራፋችን አፍንጫችን ላይ የሚመረቱት ከዋጋም አንጻር ስታየው ከውጭ የሚገባው ቀና ይሄ በምንም አይገናኝም። በምትፈልገው ታይም ዴሊቨሪ ያደርጉልሃል። ስለዚህ የኛ ደግሞ የቢዝነስ ተቋም ስለሆነ ታይሙን ስለሆነ የምንፈልገው በታይም ጉዳይ ስለማንደራደር እዛ አካባቢ ላይ ስለሚመጣለን ኤጂ ለኛ ምቹ ነው። አንድ አይነት ቃል የ300 ብርና የ250 ዲፈረንስ አለው። አሁን ስንገዛ ከአንድ ፒስ ላይ 700 ብር የምንገዛው እቃ 450 ብር ነው። እነሱ ጋር 400 ብር የምንገዛው እቃ ከነሱ ጋር 200 ብር ነው። በግማሽ ዲስካውንት አለው። የኤጂ ፓይፕ ፊቲንግ ቴክኖሎጂ በክልሉ ሚሆን በሀገር አቀፍ ደረጃ በሚገነቡ የመስኖ፣ የመጠጥ ውሃ፣ የቤት የልማት ድርጅቶች የመሰረተ ልማት ዝርጋታ መጠነ ሰፊና አይነተ ብዙ የፕላስቲክ መገጣጠሚያዎችን እያመረተ እያቀረበ ቢሆንም ክልሉ ብሎም ሀገሪቱ መጠቀም በሚገባው ልክ ግን እየተጠቀመ ነው ለማለት ያስቸግራል። ለዚህ ደግሞ በሀገር ምርት የመጠቀም ባህል ማነስና ሌሎች ተያያዥ ችግሮች ተዳምሮ ለድርጅቱ ፈተና መሆናቸው ታውቆ ሊሰራ እንደሚገባ ነው የድርጅቱ ኃላፊ የሆኑት ወይዘሮ ወለላ መብራት የሚናገሩት። ፕሮጀክቶች ብዙ የውሃ ፕሮጀክቶች፣ የመስኖ ፕሮጀክቶች፣ የህንፃ ግንባታ ፕሮጀክቶች በፊቲንግ ችግር ይቆማሉ። እንደ ማህበረሰብ ነጋዴም ብንሆን የንግድ ተቋም መመራም ቢሆን የንግድ ውጤቶች ሄደው የማህበረሰብ ችግር መፍታት አለባቸው። ስለዚህ በዚህ ላይ ያለ የአስተሳሰብ ችግር መስተካከል አለበት። ሙያተኞችን በምክንያት ማመን አለባቸው። አማካሪ ድርጅቶች በምክንያት ማመን አለባቸው። ችግር የለበትም፣ ጥራት ችግር የለበትም፣ እየተሰራበት ነው ያለው። ተቋራጮችም በምክንያት ማመን አለባቸው። ባለቤቶች ብዙ ላይ፣ አሰሪዎች ብዙ ላይ ይረዱ ይችላሉ፣ ቴክኒካል ስለሆነ አያውቁትም። ተቋራጮችና አማካሪ ድርጅቶች ግን በእነዚህ ምርቶች ላይ ያለውን የአስተሳሰብ ችግር
በጣም መፍታት አለባቸው። ኤጂ ካሁን በፊት ባህር አቋርጠው በኢትዮጵያ ገበያ የሚሸጡት እነዚህ የተለያዩ ቧንቧ መገጣጠሚያ ምርቶችን በራሳችን ልጆች በአካባቢ መመረታቸው አገሪቱ ካሁን በፊት የምታወጣውን የውጭ ምንዛሬ ከመቀነሱም በላይ የልማት ድርጅቶችን ሆነ የማህበረሰቡን ችግር በመፍታት የማይተካ ሚና እየተጫወተ የሚገኝ የልማት ድርጅት መሆኑን የአባይ ሆልዲንግ ኢንቨስትመንት ምክትል ስራ አስፈጻሚ አቶ አበው ጌቴም የሚናገሩት በተለይ ደንበኞች ይህንን ታሳቢ አድርገው ምርቱን ጥራት ያለው ምርት በአካባቢው የሚመረት ምርት ስለሆነ በመጠቀም የፕሮጀክት ጊዜያቸውን ማሳጠር መቻል አለባቸው። የውጭ ምንዛሪያቸውን መቆጠብ መቻል አለባቸው። አጠቃላይ ለአካባቢ እድገትና ልማት መፋጠን አዎንታዊ አስተዋጽኦ ማድረግ መቻል አለባቸው ማለት